ከዚህ ቀደም ጓደኛ የለም አለ? አሁን አላችሁ አብራችሁ ናችሁ? አይደለም። ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልኝ። እንግዲህ መጥቻለሁ ማለት ነው። ያው የመጣሁበት አንደኛና ዋነኛ ምክንያት እናንተን ለማመስገን ነው። ከዛ በመቀጠል ደግሞ ሊኖረን ይችላል የሆነ አንዳንድ እንትኖች በብሩኬና በሃይሚ ጀግኖች ናቸው። እነሱን ደግሞ ትንሽ አንዳንድ ነገር የምንለው ነገር ይሆናል ማለት ነው። ገብቷላ? ለማንኛውም ቤተሰብ አሁን ያለውበት ስራ ቦታ ላይ ምርጥ ጓደኛዬ ነው። ጓደኛዬ ያው የስራን ባልደረባዬ ነው እና ብዙ ጊዜ እንደዚህ ብቻዬን ነበር የምመጣው። ያው እሱ ነበር የሚቀርጸኝ ማለት ነው። እዚህ ያለው የሚቀርጸኝ እሱ ነበርና ለዛ ነው ማለት ነው ብቻዬን ከምመጣ ያው ጓደኛዬም አጠገቤ ይምጣ ብዬ ነው። ሌላውን ለመናገር የምፈልገው እኔ አመሰግናችኋለሁ፣ በጣም አመሰግናችኋለሁ፣ ከምንም በላይ አመሰግናችኋለሁ። እግዚአብሔር ትልቅ ቦታ ያደርሳችሁ። ያው ለሰው ልጅ ጥሩ ነገር ለመስራት የሚሞክር ሰው ምን ጊዜም ጥሩ ነገር ነው የሚያገኘው ነው ብለው የሰው ልጅ እኔ አንዳንድ ጊዜ እንትን ስል የሰው ልጅ ማለት ጥሩ ነገር ከሰራ የዛሬን ሳይሆን ሌላ ነገር ነው፣ ሌላ ቀን ነው የሚመጣው። ገብቷል? እግዚአብሔር ደግሞ ቢዘገይም የሚቀድመው የለም። ነገሮችን በቃ ለሰው ልጅ መቼም ይሁን መጥፎ ነገር ቢያስብብህ እንኳን ጥሩ ነገር ነው ማሰብ ያለብህ። ገብቷል? ስለዚህ ቤተሰብ አሁን የኔ ቤተሰቦች አሉ ላስተዋውቅ ነው። አንተንም የጨረቃ ፋሚሊዎች ናቸው፣ የኛ ውድ ቤተሰቦች ናቸው። በጣም ነው የምንወዳቸው፣ በጣም ነው የሚወዱን። የኛ ብርታት ያስደስታቸዋል፣ የኛ ሀዘን የሚያስደስታቸው፣ ስንጨነቅ የሚጨነቁልን ምርጥ ቤተሰቦች ናቸው። ለመናገር ነው ፈለኩት ባለው እኔ በጣም ነው ማመሰግናቸው፣ በጣም ነው የምወዳቸው። ገብተዋል? ብዙን ጊዜ ትጠይቀኛለህ አንተ እንዴት ናቸው የጨረቃ ፋሚሊ ትለኛለህ እና ያው እኔ ደግሞ ስለነሱ መመስከር ስላለብኝ ነው፣ መናገር ስላለብኝ ነው ለአንተም ነግረህ እና ቤተሰብ 50 ሺህ ደግሞ በቀደም አክብሬ እንደመጣው አይተሃል አንተም በራስህ ዩቲዩብ ላይ በራስ እንትን ላይ ስልክ ላይ ማለት ነው። 50 ሺህ ሳከብር ደግሞ ምንድነው ብለኛል። ያ ምንድነው 50 ሺህ ቤተሰቦቼ ናቸው ብዬ ነገር ያለው እንግዲህ ሳከብር ደግሞ ዝም ብሎ ማክበር ሳይሆን ማመስገንም አለብኝ። ቤተሰቦችን ማመስገን አለብኝ። መመረቅ ትችላለህ እንዴ? እና ያው መመረቅ አይችልም ሽማግሌ አይደለም ማለት አዘብዝቁ። ያው እኔ ልመርቃችሁ፣ እጃችሁን ዘርጉልኝ፣ ክበሩልኝ፣ በነዚህ ቦታ ነው ክበሩልኝ፣ እግዚአብሔር ያክብርልን። የእውነት በውጭም በሀገር ውስጥ ያላችሁ በውጭ ያላችሁ ለሀገር ያብቃችሁ፣ በተለየ ማዕረግ ያደርሳችሁ። ማዕረግ ሲባል ደግሞ ትልቅ ደረጃ ነው። ለዛ ያደርሳችሁ፣ ያሰባችሁበት ያሳካላችሁ። በሀገር ውስጥ ደግሞ ያላችሁ እግዚአብሔር ያሰባችሁበት ያሳካላችሁ። የምታደርጉለት ነገር ሁሉ ይሳካላችሁ፣ የምታስቡት ይሳካላችሁ። የእውነት ለኔ ጥሩ ነገር እያሳካችሁልኝ ነው። እግዚአብሔር ያስብልን፣ እግዚአብሔር ያስብላችሁ። ስለዚህ ቤተሰብ እንወዳችኋለን፣ እናከብራችኋለን። ክበሩልን። ፈጣሪ ለዛ ሰው ይበለን። በሁለተኛ ደረጃ ደግሞ መናገር የፈለኩት በብሩኬና ሃይሚ ጉዳይ ነው። ያው ብሩኬና ሃይሚ አንድ ሰው እስከሆነ ድረስ ብቻ አይደለም ጥርስና ጥርስ እንኳን ይጋጫል፣ እንጋጫለን። ባለመግባባት ደግሞ ያለ መግባባት ሊኖርም ይችላል። እኔ ደግሞ ትንሽ ጠና ያልኩ ነኝ፣ ትዳር ውስጥም ነኝ። ገብቷል? ለአንተም ምክር ነው። ትዳርም ልትይዝ ትችላለህ፣ ትይዛለህ እና እኔ መናገር የፈለኩት ትዳር ውስጥ ካልተቻቻልክ፣ ካልተደጋገፍክ፣ ነገሮችን ካለስ ምን ውስጥም አይደለንም። ገብቷል? አንተ የምትለውን
እሷ የምትልህን ካልተስማማ አንተ እሳት እሷ ውሃ ካልሆነች ነገሮችን በቃ በመቻቻል ካላደረክ መቼም ይሁን መች ስለዚህ መስማማት የምትችለው ምንድነው አንተ የምትለውን እሺ እያልክ ያልሆነ ነገር እንኳን ብትልህ እሺ ብለህ ቀስ ብለህ ለማስረዳት መሞከር አለብህ። ገብቶሃል? ስለዚህ አንዳንድ ጊዜ ሴቶች ቶሎ የሚከፋቸው ነገር አለ። የሚከፋቸው ምክንያት ታውቃለህ? ትነግረኛለህ? ያው ባልዮ መረዳት አለበት። መቼስ ሁለቱም እሳት መሆን ሳይሆን አንዱ ለአንዱ መሸነፍ አለበት። መቼስ ፍቅረኛ ከሆነ ድረስ ሰው ነው ካልተረቱ ምናምን ካልኖረ እኮ በጣም ከባድ ነው። አሁን እኔ ልንገርህ፣ እኔ አሁን ለማለት የፈለኩት ወንድሜ ብሩኬ የሚባል ልጅ አለ አሳይቻለሁ። ሃይሚ የምትባል እህት አለችኝ እና ጓደኛሞች ናቸው፣ ፍቅረኛሞች ናቸው። በጣም ነው የሚዋደዱት፣ በጣም ነው በቃ የሚከባበሩት። እና ምን መሰለህ አሁን እዚች ጋር በእነሱ መሀል ላይ ብዙ ሰው ጣልቃ ይገባል። የሆነ ሰዓት ስትቀርጸኝ ማን ናቸው ትለኝ ነበር አይደል? አሳይቻለሁ። ብዙ ሰው ጣልቃ ይገባል፣ ብዙ ሰው ማለት ነው። ከዚህ በኋላም ይገባል፣ ከዚህ በኋላም ይገባል ብዬ ነው የምነግርህ ብሩኬ። ይሄን ቪዲዮ ስታይ አንዳንድ ጊዜ እኛ ታላላቆች ስንመክር የማይቀበሉበት ምክንያት አለ። ምንድነው? ፋይሬጅ የሚባል ነገር አለ። ገብቷል? በእኔ ብቻ ልብ ነው የምገዛው። ሰው የሚነግርህን ማትሰማበት እኔ አሳልፌዋለሁ አይደል? ሰው የሚነግርህን ማትልበት ነው። በቃ የልቤ ብቻ ይድረስ ነው የሚባለው። ግን እኔ ቤተሰብ አንዳንድ ነገር ለመናገር እንፈልገው ብሩኬ እንደዛማ አልሆነም። እኔ ደስ የሚለኝ ነገር እግዚአብሔርን እኔ እንደሆንኩት አልሆነም። እኔ የልቤ ገፍቶኝ ነው። እኔ አሁን በቃ ብቻ ነው የመናገር እንትን አይለኝም። የልቤን በጣም ነበር የምጋፋው። እግዚአብሔር ይመስገን ምርጥና ሰጥቶኝ ጥሩና ሰጥቶኝ ከእንደዛ ሁሉ አብዛኛውን በኔ ኤጅ ያሉት ልጆች መጥፎ ደረጃ ላይ ያሉ አሉ፣ ጥሩ ደረጃ ላይ ያሉ አሉ። እና መጥፎ ደረጃ ያሉት ሰዎች ምንድነው እንትን ላይ ነው ገብቷል። ይሄ ፋይሬጅ የገፋፋቸው አብዛኛውን እንትን የሚላቸው አለ፣ ወደ መጥፎ እንትን ውስጥ የገባዋሉ፣ ማረሚያ ያለው አሉ። አሁን ተፈተው ደግሞ የራሳቸውን ስራ የሚሰሩ አሉ። ስለዚህ አሁን ብሩኬ ደግሞ እንደዛ አልሆነብኝም። የሚገርመው ነገር ፋይሬጅ የሚባለው ነገር አልሆነብኝም። ስለዚህ አንድ ሰው ጓደኝነት ከያዘ አንተ ከዚህ ቀደም ጓደኛ የለም አለ? አሁን አላችሁ? አብራችሁ ናችሁ? አይደለም። እኔም በዛው ልክ እኔ ጓደኛ ነበረችኝ፣ አሁን ላይ አይደለሁም። አሁን ላይ ሌላ ሚስት ነው ያለኝ። በጣም መወዳት፣ ማከብራት፣ ማፈቅራት በችግሬ ሰዓት፣ በስቃይ ሰዓት፣ በምንም ሰዓት ከጎኔ ያለች ሚስት አለችኝ። በዛ ላይ ደግሞ በቅርቡ ልጅ ወልጃለሁ። ገብቶሃል? ስለዚህ እኔ አሁን ለምሳሌ አንተ ልጠይቅህ፣ እዚች ጋር ቤተሰብ ልትረዱልኝ የምፈልገው ያቺ ልጅ አሁን ሚላት ከዚህ ቀደም ጓደኛ ነበርኩኝ የሚላት ልጅ እኔ አሁን አላውቅም። መብራንን ያቺ ልጅ ጓደኛው ልትሆን ትችላለች። ግን አሁን ለምሳሌ አንተ ምን ልበልህ፣ አንተ አሁን ለምሳሌ አንተ ጓደኛ ያለች ነበረች የመጀመሪያው፣ ዛሬ ላይ ደግሞ ጓደኛ ልትይዝ ትችላለህ። ለምሳሌ አሁን ላትይዝም አላውቅም፣ ብቻ ነው አትነግረኝም። እና አንተ ያቺ ልጅ መታ በአሁን ላይ መታ ጥሩ ደረጃ ስትደርስ የሆነ ነገር ሲኖር ስራ መስራት ስትጀምር በዛ ሰዓት ጥላ ሄደችው። ጥላም ላትሄድ ትችላለች፣ ግን በሆነ ነገር ባካረገበት ከዛ አንተ ደግሞ ስትመለስ የራስ የሆነ ኑሮ ፈጠርክ።
ሲጀመር አንተ በራስ ነው የምትመራው፣ በራስ ጭንቅላት ነው የምትመራው። እሺ አንተ እንትን ማለት አለ። አሁን መታ አንተ ብትበጠብጥ ምን ትላለህ? እሱ አሁን ሲጀመር መጀመሪያ እምብብላ ወይም የሆነ ምክንያት ፈጥራ የሄደችው መጀመሪያ ልትሆን ትችላለች። ግን አሁን የኔን እንትኑን አይታ የኔ የሆነ ነገር የተለየ ነገር አይታ ብትመጣ እኔ አልቀበልም። አሁን በዛ ሰዓት እኔ ሌላ ቺክ አለች። እኔ አሁን በቃ በዛ ሰዓት እኔ በሷ ሰዓት ነው የሆነ ነገር የደረስኩት። በመጀመሪያ ሳይሆን በዚህቿ ነው በዛ ሰዓት ስለደረስኩት። አሁን ደግሞ ገና መጀመሪያ እኔ ጥላ የት እንደነበረች ገና የኔን ምቾት አይታ ብትመጣ እና አልቀበልም። አይችልስ ምን አድርጌ በሷ ሰዓት አይደለም አይ ነገር ያገኘው አይሆንም ማለት ነው። አንዴ ወጣችሁ ወጥቷለች ማለት ነው። ነው ግን ይኸውልህ እኔ አሁን አንዳንድ ጊዜ ቤተሰብ አንዳንድ ነገር የምንረዳው ነገር ምንድነው አብዛኛውን ጊዜ አሁን የመጣ ነው ዘመን ወይም ጄኔሬሽን በእኛ ዘመን አሁን ቲክቶክ የለም ፌስቡክ ብቻ ነበር እና በእኛ ሰዓት በኔ ሰዓት ፌስቡክ ብቻ ነበር። በቅርቡ ነው ቲክቶክ የተከፈተው እና የሆነ ሰዓት በሆነ ምክንያት ጓደኝነት ይፈጠራል። ጓደኛ ከተፈጠረ በኋላ ከዛ በኋላ የሆነ ነገር እንትና የሚባልና ባክ ይደረጋል። ከዛ በኋላ ደግሞ እሷ ከሄደች በኋላ ያው ከሁለት ዓመት በላይ 2 ዓመታቸው ነው ሃይሚና ብሩኬ። እስከዛ ድረስ ግን መቼም ይሁን የእውነት እኔ እንደማውቀው እስከዛ እናቴ ትሙት እኔ ጓደኛው ሃይሚና ሃይሚ ብቻ ነው ማውቀው። ሁለተኛ ደግሞ ሃይሚ እኔ ሃይሚዬ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ለዚህም ደረጃ ደረሽኝ አንቺ ነሽ። እግዚአብሔርን ሰው ይወድሻል፣ የሰው ፍቅር አለሽ፣ የሰው ፍቅር አላችሁ። ብሩኬም እንደበዛው ልክ በዛም ላይ ደግሞ በእናንተ ላይ የሚመቀኝ ሰው ደግሞ ብዙ ነው ያለው። ይሄን ለማለት የፈለኩት ብሩኬን ተረጂው መቼም ይሁን እኔ አዋርዳለሁ ምናምን የምትለው ነገር ነው። በዚህ ዓለም ላይ ምንም ነገር የሚዋረድ ነገር የለም። ምንም ነገር የትኛውም ነገር የምናደርገው ማንን እኛና እኛ ብቻ ነን። የምናደርገው የምንደረገው የምናየው እኛ ነን። ስለዚህ የሰው ልጅ ክፍተት መፍጠር የለበትም። ሃይሚዬ እኔ ላንቺ ነግርሽ ትንሽዬ ክፍተት አትፍጠር፣ ወደ ሰፊ ደረጃ ይደርሳል። ገብተዋል። አንድ የሚፋቀሩ ሰዎች ላይ ያልሆነ ነገር ዱብዳ ይፈጠርበታል። ለምን የነሱን እድገት የነ ሃይሚና የብሩኬን እድገት ለመፍጠር ማለት የነሱን እድገት ማይፈልግ ሰው አለ በማለት እናንተን እንደሚያፈቅሯችሁ ራሱ በጣም ነው የሚወዷችሁ። የጨረቃ ፋሚሊዎች በጣም ነው የሚወዷቸው የእውነት። ስለዚህ ብሩኬ ነገሮችን ማሰብ ምንችለው ምንድነው እኛ አንተ ነገሮችን ተረጋግተህ ሃይሚዬ ደግሞ በጣም ተረችው። በአንቺ ፊት ምን አላች? ዞር በይ እኔ አንቺን አልፈልግም። ከዚህ ቀደም የአንቺ ጓደኛዬ ነበርሽ። ሀቅ ነው በቃ ነግሯታል። ጓደኛዬ ነበርሽ ግን አሁን ላይ ይሄ 2 ዓመት ሙሉ ከሷ ጋር ነው ያለው። ብቻ የ2 ዓመት የዓመት ነው ያለው። ከአንቺ ጋር ነበርኩ ሃይሚዬ ተረጅኝ ብሎሻል። ተረጂው አንቺ እህቴ ነሽ፣ በጣም ነው የምወድሽ። አንዳንድ ጊዜ አሁን ያቺ ልጅ ደግሞ ችክ ብላ አዋርዳለሁ ምናምን ነገር የሰው ልጅ ግን ማርያምን እኔ ብቻ በጣም የሆነ አይነት ስሜት ነው የተሰማኝ። ገብቷል። የሆነ አይነት ስሜት ነው የተሰማኝ። ያለችውን ብትሰማ እኮ ብቻ ቅድም አጣፋጥኝ አቻኩዬ ነው ያስወጣው ካንተ። ያለችው ምን መሰለህ? ያቺ ጓደኛው መታ ነው ድሮ ጓደኛው ነበረች በስኩል ላይፍ ማለት ነው። በትምህርት ቤት ላይ ጓደኛው ነበረች መሰለኝ እና ጓደኛዬ ነበርክ እና አለቅ ምንድነው ይሄ እንደዚህ ይባላል እንዴ? የት ነበረች ከዚህ በፊት እዛው ነበረች። እስካሁን ደግሞ የት ነበረች ላይስ በቃ ዛሬ ላይ ደግሞ ጥሩ ደረጃ የሰው ልጅ ይደርሳል። ሲደርስ
ቅናት ነው በቃ አለ አይደል የሆነ ነገር ከሷ ጋር አንድ ሆኖ የሆነ የሚያገኙትን ጥቅምም ሊኖር ይችላል የተለያዩ ነገሮችን እሷ ለማታ አለ የሆነ በቃ እሷ አሁን ከሷ ቢላይ የራሱ የለም እሷ አታገኘው አለቀ በቃ እሷን የነሱን እንትናቸውን በትና እሷ በቃ የራሷ መንገድ አለ እኮ የራሷ ነገር ሌላ ነገር እያለ ሲጀመር ከነ ራሱ እኮ ከሱ ጋር አትሆንም ታውቃለህ እቺ ልጅ ከሱ ጋር እንደማትሆን አትሆንም ስለዚህ ብሩኬ ሃይሚዬ ንቂ ብሩኬ ንቃ ብዙ ሰው የናንተን ውድቀት የሚመኝ ብዙ ሰው አለ ማንንም ሰው መረዳው የሚችለው ነገር ነው ሃይሚዬ ደግሞ ነገሮችን አንቺ ሄድ ብለሽ ማየት ያለብሽ አንቺና ብሩኬን በትኖ አለያይቶ የራሳቸው ኑሮ ለመኖር ይፈልጉ አብራው እንደማትኖር እኔ ሪል ነው የምናገረው እርግጠኛ ነኝ አብረው እንደማይኖሩ በትናው የነሱን ህይወት ተልኮም ሊሆን ይችላል በድሮ በስመ በድሮ ጓደኛነት አይመጣውም ነው ብሎ ስለዚህ መስተካከል ካለብን ሃይሚዬና ብሩኬ ተስተካክላችሁ የራሳችን ህይወት የሚመጣባችሁን ነገር ይጆርዛ እንደውም በቃ እንትን ብሎ ማባረር ለምን ተልኮ ሊኖር ይችላል ያን ተልኮ ደግሞ እናንተ ምን ማድረግ አለባችሁ ተልኮውን መበተን መመለስ ነው ያለባችሁ እኔ ብዙ ጊዜ ወሬ ሳወራ አላወራም ወሬ አልችልም ማለት ስለዚህ እኔ አሁን የድሮ ሚስቴ ያልኩኝ ይቅርታ የድሮ ጓደኛዬ መታ ይሁን ነገር ሲይዝ ጓደኛ ነበርኩ ፍቅረኛ ነበርኩ ብትለኝ ሰማታለሁ እንዴት አይቻልም እኔና እሷ 2 አመት ሙሉ በሚዲያ ቀርበው እየታዩ እነሱ ሃይሚና ብሩኬ በደንብ የሚታወቁት እነሱ ናቸው በዛ ላይ ደግሞ አድርጎላታል እንግዲህ ቀለበት ማለት ነውና ያው ሁሉ ባለበት ሃይሚን በእንደዛ ነገር እኔ መጣውን ብዬ ነው ማስበው ቤተሰብ የናንተን ደግሞ አስተያየት በኮሜንት ፈልጋለሁ የምትናገረው ነገር አለ በእንደዚህ ዙሪያ እነሱ ሁለታቸውን በቃ ፒስ ሆኖ ይሄ አርፋጅ መሃል እንዳይገባ አርፋጅ አናስገባም እንደምንም በቃ ፒስ መፍጠር ነው እንዴ ያለባቸው እንደዛ አይነት ነገር እኔ ማልፈልገው አርፋጅ አናስገባም ብሏል አስተማሪ ነው እንዴ አንተ ድሮ መምህር ነበር ስለዚህ ማርፈድ አለማርፈድ ሳይሆን ያው የልባችን የሚገናኝ ነገር ልብ ከልብ ሲገናኝ ነው የራስ ነው ስለዚህ ሃይሚና ብሩኬ ደግሞ ልብ ከልባቸው እስከተገናኘ ድረስ በማይለያዩ ነው የምናገረው እግዚአብሔር ደግሞ አይለያቸው ነው ብለው ቤተሰብ ደግሞ አለው ይሄን ቤት ሰብስክራይብ ያደርጋችሁ በኮሜንት ስር ስለና ሃይሚ አሁን የተናገርኩትን አስተያየት ኖርማል አስተያየት እንድጽፉልን እፈልጋለሁ ማለት ነው እኛን የምታበረታቱ ደግሞ እግዚአብሔር አምላክ እናንተን ጥሩ ቦታ ያደርሳችሁ ጥሩ ነገር ይስጣችሁ ነው ብለው ሰላም ሁኑልኝ ቤተሰብ እንወዳችኋለን ቴንክ ዩ